ለአርሰናል ደጋፊዎች እጅግ አስደሳች ሊባል የሚችል መረጃ ተሰምቷል። እኔ በግሌ ይህ መረጃ ለመድፉ ደጋፊዎች እጅግ ወሳኝና የሚጠብቁት ነው ብዬ አስባለሁ። ስለ ካላፊዮሪ፣ ስለ ማርቲኔሊ አዳዲስ መረጃዎች ወጥተዋል። አሰልጣኝ ሚኬል አርቴታ በአስቸኳይ ለአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታ ወደ ዝውውር መስኮቱ እንዲወጡ አዟቸዋል። እነዚህንና ወሳኝ የዕለቱን መረጃዎች ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። አብርሃም ፍቅሬ ነኝ። በርካቶቻችሁ ሰብስክራይብ ሳታደርጉ ትመለከቱኛላችሁ። ስለምትመለከቱ ከልብ እያመሰገንኩኝ ሰብስክራይብ አንድ ጊዜ እንድታደርጉ በአክብሮት ልጋብዛችሁ። ቪዲዮ እንደተለመደው ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ ከአስደሳቹ መረጃ እንጀምር። አርሰናል ዘንድሮ እንግዲህ ለሁለተኛ ወይም ደግሞ ለሶስተኛ ተከታታይ አመት በሚያስቆጭ መልኩ የዋንጫ ጫፍ ደርሶ ተመልሷል። በዚህም እንግዲህ አሰልጣኝ ሚኬል አርቴታ ወሳኝ ውሳኔዎችን አድርገዋል። በተለይም ደግሞ ከፒኤስጂ ሽንፈት በኋላ አሰልጣኝ ሚኬል አርቴታ ለምን እንደዚህ ሊናገሩ ቻሉ? ለምን የመከፋት ስሜት አልተሰማቸውም? በሙሉ ልብነት አርሰናል ምርጥ ቡድን ነው ሲሉ ተናገሩ የሚሉ ሐሳቦች እየመጡ ይገኛሉ። በአርሰናል ቤት በበርካታ ደጋፊዎች ዘንድ ዘንድሮ እንግዲህ ጨጓራቸውን እየላጠ ወይም ደግሞ በጨዋታ ላይ አላስፈላጊ ውሳኔዎችን እየወሰነ ለበርካታ ነጥቦች መጣል ምክንያት ከሆኑ ተጫዋቾች አንዱ የሆነው ጋብሪኤል ማርቲኔሊ እንዲሸጥ አሰልጣኝ ሚኬል አርቴታ ውሳኔ መወሰናቸው ተሰምቷል። ይህ ተጫዋች እንግዲህ ብራዚላዊው ጋብሪኤል ማርቲኔሊ በተለይም ከሁለት ዓመታት በፊት ካቻምና አርሰናል ዋንጫውን ለማንሳት ተቃርቦ በነበረበት ዓመት እጅግ አስደናቂ ብቃቱን ከቡካዮ ሳካ እኩል ማሳየት የቻለ ነገር ግን ባለፈው ዓመትና ዘንድሮ ደግሞ በበርካታ የመድፉ ደጋፊዎች ዘንድ የሚተች ተጫዋች ነው ማለት ይቻላል። በርካቶችም ሲያነሱት ዝቅ ብሎ የሚጫወት ቀና ብሎ የቡድን አጋሮቹን የማይመለከት ከፊት ለፊት ብዙ ነፃ ተጫዋቾች እያሉ ቀና ብሎ ባለማየቱ ብቻ ኳሷን ከአንግል ውጪ የሚመታ ተጫዋች ነው እያሉ እየተቹት ይገኛሉ። በርካታ የግብ ዕድሎችም አግኝቶ ሲያመክን የታየ ሲሆን አርሰናል በፓሪስ ሰን ዠርሜን በሜዳው በተሸነፈበት ጨዋታም ጋብሪኤል ማርቲኔሊ አርሰናልን ወደ አቻነትና እንደዚሁም ደግሞ ውጤቱን ሊቀይር የሚችል ብቸኛ አማራጭ ከበረኛው ጋር ተገናኝቶ እንዳመከነ ይታወሳል። ይህንን ላንሳ እንጂ በርካታ ኳሶችን ሲያመክን የሚታወቀው ጋብሪኤል ማርቲኔሊ አሰልጣኝ ሚኬል አርቴታ በአስቸኳይ እንዲሸጥ መወሰናቸው ነው የተሰማው። አርሰናል ለማርቲኔሊ ጥሩ ገንዘብ የሚያቀርብ ቡድን ከተገኘ ከዚህ ክረምት በላይ በአርሰናል ቤት እንዲቆይ እንደማይፈልጉ የተሰማ ሲሆን አሰልጣኝ ሚኬል አርቴታም አማራጭ በማጣታቸው ብቻ ይህንን ብራዚላዊ ተጫዋች ሲያሰልፉትና ሲያጫውቱት እንደነበረም ተነግሯል። አርሰናል የማርቲኔሊ ምትክ እንዲሆንላቸውም ያሰቡት የአትሌቲኮ ቢልባኦ ተጫዋች ኒኮ ዊሊያምስ እንደሆነ የተረጋገጠ ሲሆን የአርሰናሉ ስፖርቲንግ ዳይሬክተር አንድሬ ቤርታም በሚኬል አርቴታ ትዕዛዝ አማካኝነት ከኒኮ ዊሊያምስ ወኪሎች ጋር ንግግር እንደጀመሩ ተረጋግጧል። ማርቲኔሊ በክረምቱ የሚሸጠው የመጀመሪያው ተጫዋች እንደሆነ ሲሰማ ቤልጂየማዊው የአርሰናል ተጫዋች ትሮሳርድም ከሳውዲ አረቢያ የግዢ ጥያቄ ከመጣ አርሰናል አይኑን እንደማያሽና እንደሚሸጠው ተረጋግጧል። ጀርጊኒዮ በክረምቱ አርሰናልን እንደሚለቅ ራሱ በይፋ ያረጋገጠ ሲሆን ወደ ብራዚልም ያቀናል። ሌላኛው ተጫዋች ኬራን ቼርኒ፣ አሌክዛንደር ዚንቼንኮ እንደዚሁም ጋብሪኤል ጄሱስ በአርሰናል ቤት የመቆየታቸው ጉዳይ አጠራጣሪ ሲሆን አሰልጣኝ ሚኬል አርቴታ ካሁን በኋላ እነዚህን ተጫዋቾች የመታገስ ፍላጎት እንደሌላቸው ተሰምቷል። አብዛኞቹ እንደሚሸጡ የተረጋገጠ ሲሆን ምናልባትም ሊቆዩ የሚችሉት ጋብሪኤል ጄሱስ እና ቶማስ ፓርቴ እንደሆኑ ነው የተሰማው። ታዲያ የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታ ኒኮ ዊሊያምስ የመጀመሪያ የሚያስፈርሙት ተጫዋች እንደሆነ ሲጠበቅ፣ ሌላኛው ደግሞ የስፖርቲንግ ሊዝበኑ የፊት ለፊት መስመር አጥቂ ቪክተር ዩክሬሽ እንደሆነም ይጠበቃል። አርሰናል የአርቢ ሌይፕዚጉን ቤንጃሚን ሼሽኮን ማስፈረም ቢፈልግም ቤንጃሚን ሼሽኮ ግን በጀርመን መቆየት መወሰኑን ተከትሎ መድፈኞቹ አይናቸውን ወደ ስፖርቲንግ ሊዝበኑ ስዊድናዊ አጥቂ ቪክተር ዩክሬሽ አዙረዋል። ቪክተር ዩክሬሽም ታዲያ ለአርሰናል የመፈረም ፍላጎት እንዳለው የተሰማ ሲሆን መድፈኞቹ በቂ ገንዘብ አዘጋጅተው የዝውውር መስኮቱ እስኪከፈት ብቻ እየጠበቁ እንደሆነ ተረጋግጧል። አሰልጣኝ ሚኬል አርቴታ ካሁን በኋላ
ተጫዋቾችን ለማስፈረም አይናቸውን እንደማያሹና የአርሰናል አመራሮችም ከጎናቸው እንዲቆሙ መልእክት ያስተላለፉ ሲሆን ሚኬል አርቴታ አርሰናል በቀጣይ ዓመት የጎደሉትን ቦታዎች ሞልቶ ዋንጫ ማንሳት አለበት የሚል ከፍተኛ እምነት እንዳላቸው ተሰምቷል። የአርሰናል የቀድሞ ተጫዋች ኢያን ራይትም መድፈኞቹ ሪካርዶ ካላፊዮሪን ማስፈረማቸው ስተት ነበርም፣ አጥቂ ነበር ማስፈረም የነበረባቸው ሲል ተናግሯል። የአርሰናል የቀድሞ ተጫዋች ራይት መድፈኞቹ ባለፈው ክረምት ለተከላካዩ ሪካርዶ ካላፊዮሪ 45 ሚሊዮን ዩሮ ከማውጣት ይልቅ አጥቂ ለማግኘት መሄድ ነበረባቸው ብሎ ያምናል። ራይት በተጨማሪም የሉዊስ ስኬሊ በግራ መስመር እድገት በማፋጠን አርሰናል ወደ ጣሊያናዊው ዝውውር እንዳይሄድ ማድረግ ይገባቸው ነበር ሲል ተናግሯል። በዩኤፋ ሻምፒዮንስ ሊግ አርሰናል ከፒኤስጂ ጋር ካደረገው ጨዋታ በኋላ አስተያየቱን የሰጠው ኢያን ራይት አርሰናል ካላፊዮሪን ከቦሎኛ አግኝቷል። እሱ በጣሊያንም እያለ በጉዳት ምክንያት ብዙ ችግር አጋጥሞታል። አርቴታ ለራሱ ካሰበ ቅድሚያ የሚሰጠው ነገር ምንድነው? ሁሌም እንደምለው ያለፈው ክረምት የዝውውር መስኮት ከካላፊዮሪ በላይ አጥቂ ለማግኘት የምንፈልግበት ነበር ብለዋል። በተለይም ሉዊስ ስኬሊ በእንደዚህ አይነት የካላፊዮሪ ሚና ውስጥ ብቅ እንዳለ ከተረዱ ካላፊዮሪን ማምጣት አልነበረባቸውም ነበር። ቡድኑ በአጥቂ ቦታ ላይ ላለፉት ዓመታት ሲቸገር አይተናል። ነገር ግን ፊርማዎቹ በአብዛኛው የኋላ መስመርና መሃል ላይ ነው። ቡድኑ ባለፉት ጊዜያት ዋጋ የከፈለው በአጥቂ መስመሩ ነው። በቀጣይ ክረምት ይህንን ስህተት እንደማይደግሙት አምናለሁ ብለዋል። መድፈኞቹ በካይ ሃቨርትና ጋብሪኤል ኢየሱስ ላይ የረጅም ጊዜ ጉዳት በመድረሱ ዓለም አቀፍ ደረጃውን የጠበቀ አጥቂ ባለመኖሩ እጅግ በሜዳ ላይ ተጎድተዋል። በአርሰናል ወሳኝ ግብ አስቆጣሪ ተጫዋች ባለመኖሩ በግማሽ ፍጻሜ ጨዋታ ጎርቷቸዋል። በሁለተኛው የፒኤስጂው ጨዋታ አርሰናል 19 የግብ ዕድሎች ቢፈጥሩም አንዱን ብቻ ወደ ግብነት ቀይረዋል። በሌላ በኩል ሉዊስ ስኬሊ ከወጣት ቡድን አድጎ በግራ መስመር ተከላካይነት 39 ጨዋታዎችን ያደረገ ሲሆን ባለፈው ክረምት ከፍተኛ ገንዘብ የወጣበትና ብዙውን ወራት በጉዳት የሚታገለው ካላፊዮሪ በውድድር ዓመቱ 27 ጨዋታዎችን ብቻ ያደረገ ሲሆን አርሰናሎች የካላፊዮሪ ዝውውር ስህተት እንደሆነ ያምናሉ። ግብ ጠባቂ አርሰናል ለማስፈረም ካሁኑ ድርድርና ንግግር ጀምረዋል። በተለይም የመድፉ ስፔናዊው ግብ ጠባቂ ዴቪድ ራያ ምንም እንኳን ምርጥ ቢሆን ባለፉት ጥቂት ሳምንታት እየሰራቸው ያሉት ስህተቶች አሰልጣኝ ሚኬል አርቴታን እንዳበሳጫቸው የተሰማ ሲሆን ታዲያ አሰልጣኝ ሚኬል አርቴታ ግብ ጠባቂ ማስፈረም እንደሚፈልጉም ተሰምቷል። አርቴታና አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ በትላንትናው ዕለት ውይይትና ስብሰባ እንደነበራቸው የተሰማ ሲሆን አርሰናል ግብ ጠባቂ ማስፈረም እንዳለበትም ተስማምተዋል። ዴቪድ ራያ በአብዛኛው ጨዋታዎች ላይ ጥሩ ብቃቱን እያሳየ ቢገኝም ነገር ግን በፍጹም ቅጣት ምቶችና እንደዚሁም ደግሞ በእግር ኳሶች ላይ ከዊሊያም ሳሊባ ጋር እየሰሩ ያለውን ስህተት ተከትሎ አርሰናል ሌላ ግብ ጠባቂ ማየት እንዳለበት ከስምምነት ተደርሷል። በዚህም የስፔኑ ኢስፓኞል ግብ ጠባቂ ጆዋን ጋርሺያን መድፈኞቹ ለማስፈረም ንግግር እንደጀመሩ የተሰማ ሲሆን አርሰናል ይህንን ግብ ጠባቂ ለማምጣት ከፍተኛ እንቅስቃሴ ያደርጋል። ሌላኛው ከአስቶን ቪላ ጋር የሚለያየው የቀድሞ የአርሰናል ግብ ጠባቂ ማርቲኔዝም የአርሰናል ምርጫ ሲሆን መድፈኞቹ ግን የኢስፓኞሉን ጆዋን ጋርሺያን የዴቪድ ራያ ተተኪ ለማድረግ እንዳሰቡ ተሰምቷል። ዴቪድ ራያ ስህተቶቹን አርሞ በቀጣይ ዓመት የማይስተካከል ከሆነ አርሰናሎች የሚያስፈርሙትን ጆዋን ጋርሺያን በቋሚነት ሊጠቀሙበት እንደሚችሉ ነው የተሰማው። በመሃል ሜዳ ላይ አሁንም በኦዲጋርድና በፓርቴ ጥርጥር የገባው የአርሰናል ስብስብ የሪያል ሶሲዳዱን ዙቤሜንዲን ለማምጣት ከጫፍ እንደደረሱ ተሰምቷል። በተለይም ዙቤሜንዲ ከአንድሬ ቤርሳ ጋር በቃል ደረጃ የተስማማ ቢሆንም አዲሱ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ግን የዚህ ተጫዋች አድናቂ ናቸው። ታዲያ ሪያል ማድሪዶች የዚህን ዝውውር እንዳይጠልፉት መድፈኞቹ ስጋት ላይ ሲሆኑ በተቻለ ፍጥነት ዙቤሜንዲን ወደ መድፉ ቤት ለማምጣት ከፍተኛ ስራ እንደሚሰሩ ይጠበቃል። ሌላኛው የመድፈኞቹ ትኩረት የሪያል ማድሪዱ ተጫዋች ሮድሪጎ ነው። ሮድሪጎ ከሪያል ማድሪድ ጋር በክረምት የዝውውር መስኮት እንደሚለያይ ይጠበቃል። ምክንያቱም ደግሞ አዲሱ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ከሮድሪጎ ይልቅ ዋነኛ ዓላማቸውና ትኩረታቸው ከቱርካዊው ተጫዋች አርዳ ጉለር ጋር ስራ መስራት ነው። በዚህም አርዳ ጉለር ወደ ቋሚነት የሚመጣ ከሆነ ሮድሪጎ በተቀያሪ ወንበር ላይ እንደሚቀመጥ የተሰማ ሲሆን ሮድሪጎም ደግሞ ቪኒሲየስ ጁኒየር፣ ኪሊያን ኤምባፔና ቤሊንጋም እያሉ የምፈልገው ክብር አልተሰጠኝም በሚል የሪያል ማድሪድን ቤት ለመልቀቅ
እንደወሰነ የተሰማ ሲሆን ታዲያ ሮድሪጎን ለማስፈረም መድፈኞቹ ንግግር ጀምረዋል። የሮድሪጎን ወኪሎች እያነጋገሩ የሚገኙት አርሰናሎች በሚመጣው የክረምት የዝውውር መስኮት በርካታ ተጫዋቾችን አነጋግረው እጃቸው ላይ የሚመጡ አማራጮችን ከተመለከቱ በኋላ ወሳኝና በትልቅ ደረጃ የሚጠሩ ተጫዋቾችን ማስፈረም ይፈልጋሉ። ሌላኛው ከአርሰናል ጋር የሚለያየው ተከላካይ ቶሚያሱ እንደሆነ የተረጋገጠ ሲሆን ቶሚያሱ በአርሰናል ቤት በጉዳት እጅግ እየተቸገረ መምጣቱን ተከትሎ አርሰናል ቶሚያሱን ያሰናብታል ተብሎ ይጠበቃል። በሱ ምትክም የቦርንማውዝን ተጫዋች ሁጂሰንን ለማስፈረም መድፈኞቹ እየተመለከቱ የሚገኙ ሲሆን በአሁኑ ሰዓት በአርሰናል ራዳር ውስጥ ከግብ ጠባቂ እስከ አጥቂ ድረስ በእያንዳንዱ ስፍራ አንዳንድ ተጫዋቾች ይገኛሉ። መድፈኞቹ እነዚህን ሁሉ ተጫዋቾች ከተመለከቱ በኋላ በስተመጨረሻ የትኛውን ተጫዋች ማስፈረም እንዳለባቸው እንደሚወስኑ ተረጋግጧል። በተለይም አሰልጣኝ ሚኬል አርቴታ ባለፉት 2 ዓመታትና 3 ዓመታት ዋንጫ ጫፍ እየደረሱ ለመመለሳቸው ምክንያት የአጥቂ ስፍራቸው እንደሆነ የሚጠቀስ ሲሆን አሁንም ዓለም አቀፍ የሆነ የግብ አዳኝ እንደሚያስፈልጋቸው ተሰምቷል። አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታም ለአርቴታ ዋነኛ ዓላማችን መሆን ያለበት የፊት ለፊት መስመሩ ላይ ነው ሲሉ እንዳሳሰቡ ነው የተረጋገጠው። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ የዝውውር መረጃዎችን ነገርኳችሁ። አርሰናል የትኛውን አጥቂ ቢያስፈርም ወሳኝ ነው ብላችሁ ታስባላችሁ? ከአርሰናል ዝርዝር ውስጥ ያሉት አጥቂዎች አሌክሳንደር አይዛክ፣ ቤንጃሚን ሼሽኮና የስፖርቲንግ ሊዝበኑ ቪክተር ዩክሬሽ ናቸው። የትኛውን አርሰናል ቢያስፈርም ይበልጥ ይጠቀማል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። በሌላ መረጃና በሌላ ጥንክር እስከምንገናኝ ሰላም ተመኘውላችሁ።